ግጭት ታዲያ ምንድነው? ከዛ እኔ ለምን ጦስ ውስጥ እንድትገባ ይችላል? ስርዓታቸውን አስይዣቸው ነው የምመጣው። ካልሆነ ደግሞ ገላግላቸዋል። ኧረ ኖ እንደዛ አይሆንም። አንድ ነገር ልንገርሽ፣ ስሚኝ ሩታዬ፣ ይሄ ህይወት ነው አይደለም? አይሆንም። ህይወት ነው አቡሻ፣ ህይወት አይደለም። በዚህ ለመፈረም ይሄን ያክል ካንገላቱ ምን ይፈልጋሉ ሩታዬ? ለመፈረማ በቃ ከህይወታችን ውጡልን ነው ካሉ ከህይወታችን ውጡልን የሚለውን ነገር እንኳን ይሄን ለመፈረም ምን እያደረገ ነው? እዛኛን እያበሸቀን ያለው የኛን ስም እያጠፋን ያለው። ትላንትም ሄጄ ብሩክ ያዋራኝ መንገድ እኔ መቼም ነው ማረሰው። አቡሻ መቼም አሁን ስሚኝ፣ እኔና አቡሻ አለን አይደለም? እኔና አቡሻ እንሄዳለን። ማድረግ ያለብኝ ነገር እያንዳንዷን ነገር አድርጋለሁ። ማግኘት ከቻልኩ አገኘዋለሁ፣ ካልሆነ አስቀይማቸዋለሁ። ኖ አይደለም እንደዛ ነው ሩታ። ይኸውልሽ አሁን እኔ እኮ ነው አንተ ስለማቀቆ ነው ማለት ለሱ እየደገፍሽ ነው እንዴ? ኖ እኔ ያለው አይደል? በቃ ምንም ነገር አይፈጠርም። እሱ የማይሆን ነገር ውስጥ ይገባና ደጋሚ እኮ የማይሆን ነገር ውስጥ ብንገባም እንገባለን። እስከዛሬ ድረስ እኮ በንግግር ሞክረናል። የሚሆን ነገር አይደለም ሩታ። ይኸውልሽ እስከዛሬ በንግግር እኮ ሞክረናል። የተፈጠረው ውጤቱንማ እያየነው ነው። እኔ መጥፎ ሰው አይደለሁም ሩታ። በትክክል እጃችንን አውጥተን የሁሉ ጊዜ ከእንደዚህ አይነት ነገር ነፃ ነው ራሳቸው ይፍቱ ባለ ትዳር ብለን ነበረ። ሁለት ጓደኞች አሏቸው ብሩክና አቤል የሚባሉ የተረገሙ ልጆች መሰሪ ሁለቱም እሱ ሳይፈልግ ነው ወደዚህ። እሱ ላይፈልግ ይችላል፣ ሊፈልግ ይችላል፣ አይመለከተኝም። ግን እነዛ እየገፋፉት ጭራሽ ይሄ እኮ ከምን እንደዚህ ሲጀመር እሱ ምን አይነት ብልግና እኮ ነው ሩታ። በጣም የመጨረሻ ብልግና እንጂ ይሄን የሚያክል ሰውዬ ከዚህ እንደዚህ አይነት ነገር ከሱ ይጠበቃል። ምን አገባኝ? የራሱ ጉዳይ አሁን ይኸውልሽ ነገር እነሱ እንደፈለገ ይሁን ነው። ይኸውልሽ እኔ ስለሱ ማለት ስለ ዙሪያው ስላሉ ሰዎች ስለመጣበት ስለሆነበት ይሄ ክብር ነው ለኛ። ስለሱ ክብር እኮ እኔ አይመለከት የፈለገበት ለምን የፈለገ ነገር እኛ አለና እኛ ክብር የለንም እንዴ ሩታ? አይ ነው ግን እሱ አቃለው ያንንም ትልቅ ስራ እኮ ነው የመጣሁት ሩታ። ትልቅ ስራ ነው አይደል? እኮ አሁን ያን ስራ ለመስራት ከህይወት ልውጣ እናንተ ትፈታላችሁ ብዬ ነበር። ያንን ስራ ለመስራት አንተ ነፃ መሆን የለብህም እኮ። ነፃ ለማድረግ እኮ ነው አሁን ይልሽ። አንደኛ ነገር እኮ ሄዳ ደግሞ ትክክል ይሄን ነገር መጨረስ አለ ስራችን ቶሎ መመለስ። አንቺ ምን ትሰራለሽ? እኔ አብሬያችሁ መሆን አለብኝ ነው ሩታ። ልጅ አለሽ ምን ሆነሽ ነው ሩታ? እንዴት ነው አብረሽን የምትሄጂው? ይልሽ አንድ ነገር ልንገርሽ፣ ሪስፖንሲቢሊቲ የሚባል ነገር አለ። እሱ ደግሞ ከእንደዚህ አይነት ነገር ነፃ ነው። በመጀመሪያ ደረጃ ሩታ ተለያዩም አትለያዩም ይሄ ሰውዬ የልጅሽ አባት ነው አይደል? በዚህ ሰዓት አብሮሽ እንኳን ባይሆን አንቺ ሰፖርት ማድረግ ነው ያለበት፣ አጠገበሽ እንኳን ሳይደርስ ማለት እዛ የትም እየሄደ እየተንዘላዘለ ይሄ ወጣት እኔ ሰፖርት ምናምን እሱ ለራሱ አይልሽ። ሰፖርት ማለት ፖይንቴ ገብቶሻል ሩታዬ? እኔ እያልኩት ያለሁት ቢያንስ እንኳን ምንም ነገር ባረግ ባይችል አርፎ መቀመጥ አለበት። አርፎ መቀመጥ አለበት። ይኸውልሽ ሩታ ባይሆን ጥሩ ነበር። ይሄ እንደዚህ አይነት የልክስክስነት ባህሪ ለኛ ሊያሳየን አይገባም። ባይሆን ጥሩ ነበረ ማለት እንደ ባላምሮ እንደ ትልቅ ሰው ቢያስበው ኖሮ ነገ ልጄ ምንድነው እያስተማርኩኝ ያለው ነገ ምንድነው ይሄ ልጅ የሚያየው ስሙስ ምንድነው የሚሰማው የሚለውን ነገር ማሰብ ነበረበት። ነገር ግን እሱ አምሮ ቢስ ከሆነ እናንተ ሄዳችሁ እዛ መጣላት አለባችሁ። እኔ መኖር የለብኝም። አልገባሽም ማለት ነው። አሁን አንድ ነገር ልንገርሽ፣ የልጅ እናት ነሽ አይደለም? አራስ ነሽ አይደለም? እሺ ቆይ ነው ባንዲ ነው አይደለም? አልሰማሽም። አታውሪኝ እንዴ አንተ አቡሻ ዝም ትላታለህ እንዴ? እና ምንድነው አሰብልም እንዴ? አልሰማሽም እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ሲጀመር አእምሮሽ ላይ ይመጣል እንደዚህ አይነት ነገር የማይሆን ነው ባይ ይውል እኮ ያለው አይደል? ምንም ነገር አይፈጠርም። በቃ እኛ በምንሄድበት መንገድ እኮ ነው ያለው። ሌላ ነገር ነው ችግር የለውም። በቃ እኔ ያለው እኔ ካጠገቡ ነኝ ሁሌ አብረን ሄደን አስፈርመነው በሰላም ከተስማማ አስፈርመነው ብቻ ነው የምንመጣው። ይኸውልሽ እኔ ምንም አይነት ችግር አይፈጠርም። አሁንም ልንገርሽ እኔ ስሚኝ እህቴ አንዴ ስሚኛ በእናትሽ ይሄ ነገር ሰተነው ፈርሙ ከመጣ ምን አጣላን? ምን ሌላ ነገር አሁን እኮ የእነሱ መልስ የእነሱ ስራም እኔ አንድ ነገር ልንገርሽ በጸባይ እንኳን ቢያዋራኝ ጓደኞቹን አልምራቸው እኮ እኔም እኮ ምልክ እሱን ነው በቃ ማለት ሌላ ነገር እንዲሰማ ወይም ደግሞ በቃ ብስጭት ውስጥ እንድትገቡ እንድትናደዱ ሊያደርጉ ይችላሉ። ከዛ በዛ ምክንያት እንደገና ሌላ ነገር ሊፈጠር ይችላል። እዛ ጋር ተጣሉ ይችላል። ሩታ ለኛ ምን እናንተ ሌላ የፈለግነውን አድርገን መውጣት እንችላለን። ማን ይናገረናል? ሩታ ሁሉንም ነገር እኮ በአንድ ደቂቃ ማስተካከል የምንችል ነው ሰዎች ነን አይደለ? አይብስ ላይፋችንን በሰላም እንምራው ብለን ነው እንጂ የማን ነገር ደግሞ ቢፈጠር እስከዛሬ ፍንዳታኛ ላይ ይጫወታል እንዴ እንደ አዲስ እንደፈነዳ ፍንዳታ እድሜያቸው ትልልቅ አይደለም እንዴ?
በዚህ እድሜያቸው እንደዚህ አይነት ስራ ይሰራል? እንደዚህ አይነት የወረደ ስራ ይሰራል? ልንገርህ ነው እነሱ ማለት ነው ለራሳቸው ክብር፣ ለቤተሰባቸው ክብር፣ ለማህበረሰቡ ክብር፣ ለህዝቡ ክብር ገደል ይግባ። እኔን ይኸውልሽ ንቆኝ ያዋራኝ ከሌላቸው የራሳቸው ጉዳይ ሩታ እኔን እንዴት ንቆ እንዳዋራኝ እኮ ትላንት ይኸውልሽ አንድ ላንቺ ብዬ ነው፣ ሁለተኛ ወረቀቱን እጄ ላይ ስለሌለ ነው እንጂ እኔ እንዲደፍቸው በመጣ ደስ ባለኝ። እኔ ለማንም ወጠጤ በየሰዓቱ ማውጣት ያለብኝን ማውጣት የለብኝ። ግንባሩን ብዬ መምጣት እችል ነበር። የማንም እሱ ያቺስ ምን አይነት ሴት ነች? ትዳር ላይ ትዳር ለመደረብ ነው ምን ይፈልገችው? እንደዚህ አይደረግም ናቸው ደግሞ ሲጀመር ሀገራችንን የማንንም ልክስክስ እያመጣ ምን ትሁን በብር እነሱንም በብር ደልላቸው ትሁን አይታወቅም። እኔ ግራ የሚገባኝ ደግሞ እነዛ መሰሪዎች ጠላቱ ናቸው ጓደኞቹ ምን አውቄላቸው እኔ ምንም እየገባኝ አንቺ ግግም ብለሽ አትከራከሪ። በዛ ቦታ ላይ መገኘትም ይኸውልሽ አንደኛ በእንደዚህ በወረዱ ሰዎች መሀል እንኳን መተሽ መከራከር የለብሽ። እኛም የምንሄደው ያንቺን ህይወት ለማስተካከል ያ እንደሆነ ተይው ለይቶለታል። ገብቶሻል? ሰማሽኝ አይደለ? ያ ወጠጤ ነው። አሁን እኔ አይምሮ የበሰለ መስሎኝ ነበር። አብርሃም ጥሩ ሰው ነው እያልኩ ነበር። አረ ምንም አልበሰ እንጭጭ ነው። ምንም እስካሁን ድረስ ሄርሜላ የምትባል ሴትዮ እነዛን በብር ገዝታቸው ይሁን እኛ ምን አገባን ስለነሱ? አይደለም አንድ ነገር ልንገርሽ፣ ምን አገባን አይደለም። ይሄ እኛ ህይወት ውስጥ የተፈጠረ ያለ ነገር ነው። እኔ ብዙ ነገሮችን ዝም ብዬ ነው ሁሉ ነገር የተፈጠረው አይደለም። እኔም እሱም ከዚህ ነገር እንውጣ ብለን ነው አይደለም። አንቺ ታስተካክያለሽ ብለን ነው አይደለም። ያ ሁሉ ነገር ተፈጠረ አይደለም። አሁን መልሰው እንደዚህ የህፃን ልጅ ስራ። እኔ አንድ ነገር ልንገርሽ፣ ማድረግ ያለብኝን አድርጌ ከመምጣት